የጋድን ጾም የምንጾመው እስከ 12 ሰዓት ነው። ዓርብ ረቡዕ ላይ ሲውሉ ልደትና ጥምቀት ይበላሉ። የፍስክ ምግብ ይበላል። ገሃድ የምንለው የተገለጠ የታየ የታወቀ የሚል ፍች አለው። ምስጢሩን ስናይ ደግሞ ገሃድ የሚለውን ጌታ ሰው ሆኖ የተገለጠበት ወይም የማይታይ መለኮት የሚታይ ሥጋ ለብሶ የተገለጠበት። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ሰባቱ አጽዋማት የየራሳቸው የሆነ የሰዓት ክፍፍል አላቸው። እግዚአብሔር ይስጥልኝ እና እንግዲህ ዛሬ የተገናኘ ነው የምታምረት የአድማት ነው የበዓል ጊዜ እንደሚታወቀው የሚሞለው ነው እና በዚህ ዙሪያ አሁን ላይ እና ዓርብ ላይ በዓላት የእምነት በዓል ሲሆን ምዕመናን ዕለቱ ይበላል ወይስ አይበላም የሚል ጥያቄ ያነሳል እና ከዚህ ጋር አያይዘው የቤተክርስቲያን አስተምሮ ይላል ልደት የልደት በዓል ስጋ ያለው ወይስ የለው የሚለው ማብራሪያ ነው። አመሰግናለሁ። የልደት ብቻ ሳይሆን የጥምቀትንም አብረን አያይዘን ማየት ይገባናል ብዬ አምናለሁ። እንግዲህ በቤተ ክርስቲያናችን 7 አጽዋማት አሉ። ከ7ቱ አጽዋማት አንድ ተብሎ የሚቆጠረው የልደትና የጥምቀት ጋድ ጾም ገሃድ ወይም ጋድ የምንለው ጾም ነው። ስለዚህ የልደትና የጥምቀት ገሃድ የሚል ስያሜ ወይም ጋድ የሚል ስያሜ ስላላቸው ሁለቱም እንዳንድ ተቆጥረው 7 አጽዋማት ተብለው ቤተክርስቲያናችን አባቶቻችን 318ቱ ሊቃውንት የቀደሙትና ሐዋርያት ያስቀመጡት የቤተክርስቲያን መመሪያ የቀኖና መጽሐፋችን በፍትሐ ነገሥት አንቀጽ 15 ላይ ተገልጾ ይገኛል። እና ምንድነው ዓርብ ረቡዕ ላይ ሲውሉ ልደትና ጥምቀት ይበላሉ። የፍስክ ምግብ ይበላል። የፍስክ ምግብ ሊበላ የቻለበት ደግሞ እኒህ በዓላቶች የጌታችን በዓላቶች ናቸው። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ በዓላቶች ሲሆኑ 9 አበይት በዓላቶች 9 ንዑሳን በዓላቶች አሉና ከ9 አበይት በዓላቶች አንዱ ልደቱ ነው። ሁለተኛው ደግሞ ጥምቀቱ። እኒህ አበይት በዓላቶች ዓርብ ረቡዕን ይሽራሉ። በመሰረቱ ዓርብ ረቡዕን የሚሽሩ የጌታ አበይት በዓላት 3 ናቸው። አንደኛው ልደቱ የዋለበት ዓርብ ሲሆን ረቡዕ የፍስክ ምግብ ይበላል። እርድ ወይም የእንስሳት ተዋጽኦ እንዳጠቃላይ ይበላል። ሁለተኛው ደግሞ ከአበይት በዓላቶቹ መካከል ጥምቀት ዓርብ ወይም ረቡዕ ቢውል ያው የፍስክ ምግብ እርድ ይካሄዳል። ሶስተኛው በዓል ደግሞ በዓለ ሀምሳ ነው። በዓለ ሀምሳ አበይት በዓላት ከሚባሉት አንዱ ስለሆነ ያው ከእሑድ ጋር የተያያዘ ስለሆነ ለተእሑድ ለተትንሣኤውን የያዘ ስለሆነ እሱም አብይ በዓል ወይም አበይት በዓላት ተብለው ከሚቆጠሩት አንዱ ስለሆነ እኒህ 3ቱ ዓርብ ረቡዕን ይሽራሉ። አበይት በዓላት አበይት መባላቸውም ዓርብ ረቡዕ ምንም የሚገድባቸው የሚያስቀርባቸው ባለመኖሩ አበይት የሚለው ስያሜ ይዘዋልና ዓርብ ረቡዕ በእኒህ በ3ቱ የጌታ ታላላቅ በዓላት ይሻራሉ፣ ይበላሉ። ጋድ የምንለው ጾማችን 2 ስሞች አሉት። ገሃድና ጋድ የሚል ስያሜ ያለው ምናልባት ሊጠይቁኝ ይችላሉ ብዬ ስላሰብኩ ነው ጠቅለል ለማድረግ ስለፈለኩና ገሃድ የምንለው ወደ ቀጥታ ትርጉሙ ስንሄድ ግልጽ የተገለጠ የታየ የታወቀ የተረዳ የሚል ፍች አለው። እንግዲህ ምስጢሩን ስናይ ደግሞ ገሃድ የሚለውን ጌታ ሰው ሆኖ የተገለጠበት ወይም የማይታይ መለኮት የሚታይ ሥጋ ለብሶ የተገለጠበት የማይጨበጥ የማይዳሰስ ረቂቅ መለኮት የሚጨበጥ የሚዳሰስ የሚታይ የሚለይ ሥጋን ተዋህዶ የተገለጠበት በመሆኑ ገሃድ የሚለውን ስያሜ ሊያገኝ ችሏል።
ጋድ ብለን ሁለተኛ ስሙን ስንጠራ ደግሞ ጋድ ማለት ለውጥ ማለት ነው። ለውጥ ማለታችን አርብን የምንበላ ከሆነ ወደኋላ ወይም አርብ ላይ ልደትን የምናከብር ከሆነ ሐሙስ ስለሚጾም ነው። ረቡዕን በዓለ ልደትን በዓለ ጥምቀትን የምናከብር ከሆነ ደግሞ ወደኋላ ማክሰኞ ስለሚጾም ለውጡ ማክሰኞ ስለሚጾም ነው። አርብ ረቡዕም ያለ ለውጥ ያለ ካሳ አይበሉም፣ አይሻሩም። ካሳ አላቸው። የረቡዕ ማክሰኞ፣ የአርብም ሐሙስ። አንደኛው ይሄ ነው እንግዲህ ስያሜውን ለውጥ ሊያሰኘው የቻለ ወደኋላ ተቀይሮ ስለሚጾምለት ነው። ሌላው ደግሞ ከዚህ ተያይዞ እንግዲህ ጠቅልላ አድርጎ ለመመለስ ያክል ገና ወይም ደግሞ የያዝነው ጾመ ነቢያት በጾም ላይ ጾም የለምና ጋድ አለው ወይ? የጥምቀት ነው ጋድ ያለው እንጂ ይሄ ሊኖረው አይችልም የሚሉ አንዳንድ ምዕመናን ጥያቄ ያነሳሉ። አለው ወይ የለውም ለሚለው አለው ነው መልሱ። ለመኖሩም 318ቱ ሊቃውንት ቀደም ብዬ በጠቀስኩት የቤተክርስቲያን የሥርዓት መጽሐፍ በሆነው በፍትሕ መንፈሳዊ አንቀጽ 15 ላይ አስቀምጠውታል አባቶቻችን። ጋድ እንዳለው ገና ጋድ እንዳለው በሌላ መልኩ ከማስቀመጣቸው ባለፈ በቀናቱም ስሌት እናገኘዋለን። ጋድ መኖሩን እንዴት እናገኘዋለን ስንል ጾመ ነቢያት የምንጾመው 44 ቀን ነው። 40ው ነቢያት የጾሙት ጾም ተብሎ ይታመናል። 4 ይቀሩናል። 3ቱ ጾመ አብርሃም ሶርያዊ። አብርሃም ሶርያዊ በግብፅ ላይ የነበረ ታላቅ ሊቀ ጳጳስ ነው። በስምዖን ሰፋያሳይ በጫማ ሰፊው በስምዖን መሪነት በእመቤታችን አመልካችነት 3 ቀን ጾመው ተራራ ያፈለሱበት የተዋሕዶን ሃይማኖት ከፍ አድርገው ያሳዩበት አሕዛብ ኦርቶዶክሳዊት ክርስትና እምነት እንዲቀበሉ ያደረጉበት ትልቅ ጾም ነው። ቀሪው እንግዲህ ከ44ቱ 40ው የነቢያት 3ቱ የአብርሃም ሶርያዊ ካል የሚቀረው አንዱ ቋሚ የሆነ የጋድ ወይም የገሃድ ጾም ነው። ጊዜም ቢሆን ተደርቦ ሳይሆን የሚውለው ራሱን ችሎ ከ44ቱ ቀናት መካከል አንዱ ራሱን ችሎ የጋድ ጾም ስለሆነ የለውም ሊያሰኝ አይችልም። እንግዲህ እዚህ ጋር ተያይዞ የሚነሳ አንድ ነገር አለ። 44 ከሆኑ በዘመነ ዮሐንስ ይላል። ዮሐንስ በሚገባበት ወይም በዘመነ ሉቃስ ሉቃስ በሚጨርስበት ዮሐንስ በሚገባበት በ28 የአማኑኤል እንፈታለን ንስሐ አንዷ ጋድ ከሆነች ጋድን እየበላን ነው ማለት ነው ቢሉ እየበላን አይደለም። ይህን ጾም የምንጾመው እስከ እየበላን እየጾምነው ነው። አንዷ ቋሚ ናትና ጾሙን የምንጾመው በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት 7ቱ አጽዋማት የየራሳቸው የሆነ የሰዓት ክፍፍል አላቸው። ነገር ግን የጋድን ጾም የምንጾመው እስከ 12 ሰዓት ነው። ጾመ ነቢያትን ስንጾም ቀጥታ 43ቱን ቀናት የምንጾመው በየዓመቱ እስከ 9 ሰዓት ነው። 5ቱን አጽዋማት እስከ 9 ሰዓት እንድንጾም አባቶቻችን ስራ ስለሰሩ እንዲሁም በ5ቱ አጽዋማት ጾመ ነቢያትን፣ ጾመ ሐዋርያትን፣ የእመቤታችን ጾመ ፍልሰታን፣ ዓርብ ረቡዕ ወይም ጾመ ድነት የምንለው ጾመ ኖላውያን እኒን 5ቱን እስከ 9 ሰዓት እንድንጾም ስርዓት ሰርተውልናል። ይችን ጋድ ጾም ግን እስከ 12 ሰዓት እንድንጾም አድርገዋል። ይሄ ለምንድን ነው ቢሉ ጋድ በ28 በሚፈታበት ሰዓት አንዷ ቀን እንዳትጎድል ለማድረግ ነው። እስከ 9 ሰዓት የተሰራውን የጾም ስርዓት እስከ 12 ሰዓት ይጾሙ ብለው ጋድን መስራታቸው በዘመነ ማቴዎስ እስከ 12 ሰዓት ስንጾም እስከ 9 እንጾም የነበረው 3 ሰዓት ጨምረን ስንጾም 3 ሰዓት አለን። በዘመነ ማርቆስም እስከ 12 ስንጾም መደበኛ የጾም ሰዓት 9 ሆኖ እያለ 3 ሰዓት ጨምረን እንጾማለን። በጥቅሉ ከማቴዎስ 3 ሰዓት፣ ከማርቆስ 3 ሰዓት፣ ከቅዱስ ሉቃስም እንዲሁ 3 ሰዓት አድርገን 9 ሰዓት ይሞላልናል እና በየዓመቱ የጋድን ጾም እስከ 12 ከምንጾመው 3 ሰዓት ተነስቶ
9 ሰዓት ይሆናል እና በዘመነ ዮሐንስ ሲፈታ ያችን አንዷን ቀን ማካካሻ አድርገው አባቶቻችን እስከ 12 ሰዓት እንዲጾም ያደረጉበት ትልቁ ምስጢር ይሄ ነውና 43 ቀን ብቻ ጾም አያሰኝም። እስከ 12 ሰዓት እንዲጾም ያደረጉት ጋድል ይችን ከሶስቱ ዘመናት 3 ሰዓት አትርፎ 9 ሰዓት ሞልቶ እስከ 9 ሰዓት ነው እንደሚጾም ለዚያ ለውጥ እንደሆነ አባቶቻችን ይናገራሉ። እንግዲህ ሰዓት ተቆጥሮ በየዓመቱ እንዴት ይህን ይሸፍናል ቢሉ እንደ ዘመነ ጳጉሜን ነው። ዘመነ ጳጉሜንን 365 ቀናት ከ6 ሰዓት ያው ከሽርፍራፊ ደቂቃ እንዳለ ሆኖ ቆጥረን ከዘመነ ማቴዎስ 6 ሰዓት፣ ከዘመነ ማርቆስ 6 ሰዓት 12 ሰዓት፣ ከዘመነ ሉቃስ 6 ሰዓት፣ በዘመነ ዮሐንስ 6 ሰዓት ስንጨምር 24 ሰዓት ይሞላል። አንድ ቀን ብለን እንደምናከብረው ሽርፍራፊውን ሰዓቶች ደምረን በ4 ዓመት ጳጉሜንን 6 አድርገን እንደምናከብራት ይህንንም ጾመ ጋድንም በየዓመቱ ስንጾም እስከ 12 ሰዓት በመጾም 3 ሰዓት ከምናተርፋቸው ከሶስቱ ዘመናት ድምር 9 ሰዓት ሆኖ በ28 የአማኑኤል በሚፈታበት ሰዓት ያንን መሸፈኛና ለውጥ አድርገው አባቶቻችን ስርዓት አስቀምጠውልናልና ይህንን ይመስላል። እሺ እግዚአብሔር ያክብርልኝታ። አብዛኛውን ጥያቄ እንግዲህ አስታውታል ምስም ስለሰጡበት በመንዛም የጋድ ለውጥ ሰዓቱን ነበር እስከ 12 ሰዓት ነው ተመልሶልናል። ጋድ ማለትም እንዲመጥሙ ጋድስ የሚልገት ጋድ በመልሶልናል። እግዚአብሔር ስለከብት ስለተራሙ እናመሰግን። እግዚአብሔር ያንተንም እግዚአብሔር ተሽኖ እናመሰግናለሁ።